ምዕራፍ 5 ፖሊላይኖች በዚህ ምዕራፍ የምንማራቸው ፖሊላይን ክሬቲንግ እና ኤዲቲንግ ፖሊላይኖችን መሳልና ኤዲት ማድረግ ይሆናል። ፖሊላይን ማለት አንድ ወይም ካንድ በላይ መስመሮችን ወይም አርኮችን የያዘ አካል ማለት ነው። ምሳሌ ሬክታንግል ራሱ የፖሊላይን ምሳሌ ነው። ፖሊላይን ትእዛዝን ለመጀመር በትእዛዝ መስመሩ ፖሊላይን ብሎ በመጻፍ ኢንተር ማለት ወይም ፒኤልን በመጻፍ ኢንተር ማለት ይቻላል። ብዙ መስመሮችንና አርኮችን አከታትለን ብንስልም ከላይን ትእዛዝ የሚለየው ሁሉን እንደ አንድ ምስል የሚይዝ በመሆኑ ነው። ፖሊላይኖች የተለዩ ከሌሎች ላይን አይነቶች የተለዩ የሚያደርጋቸው ስፋት ወይም ዊድዝ ልንሰጣቸው መቻላችን፣ መስመሮችንና አርኮችን በአንድነት ሊይዙ መቻላቸው፣ ኤዲት ሊደረጉ መቻላቸው፣ ሊያያዙ መቻላቸው፣ ሊቆራረጡ ወይም ኤክስፕሎድ ሊደረጉ መቻላቸው ናቸው። የተለመዱ የፖሊላይን ትእዛዞች ከዚህ የሚከተሉት ናቸው። ፖሊላይን ለመሳል ፒ ላይን ወይም ፒኤል በአይከን ይህን ምልክት ድሮ ከሚለው ቱልባር ውስጥ እናገኛለን። ከሚዘረጉ ማውጫዎች ድሮ ከዛም ፖሊላይን የምናገኘው ውጤት የአርክና የመስመሮችን ፖሊላይን አከታትለን መሳል እንችላለን። ፖሊላይንን ኤዲት ለማድረግ ፒ ኤዲት ወይም ፒኢ በአይከን ሞዲፋይ ቱልባር ውስጥ የሚገኘውን ይህን ምልክት በሚዘረጉ ማውጫዎች ሞዲፋይ ከዛ ፖሊላይን በማለት ሞዲፋይ ማድረግ እንችላለን። ፖሊላይንን ኤዲት ማድረግ እንችላለን ማለት ነው። ለመቆራረጥ ደግሞ የተያያዙ ፖሊላይን ተያይዞ ነው ራሱ የሚስል ያን ለየብቻ እንደ ብቸኛ መስመር ለማድረግ ኤክስፕሎድ ትእዛዝን እንጠቀማለን። በኪቦርድ ኤክስፕሎድ ወይም ኢኤክስፒ በአይከን ሞዲፋይ ቱልባር ውስጥ ይሄ ምልክት አለ። በሚዘረጉ ማውጫዎች ሞዲፋይ ገብተን ከዛ ኤክስፕሎድ እንላለን። ይሄም ያንዳንዱን የፖሊላይን ኮምፖነንት ወደ ተለያየ ራሱን የቻለ አካል ይቀይረዋል። ይሄንን በምሳሌ ለማየት እንሞክራለን። አዲስ ፋይል እንክፈትና የፖሊላይን ትእዛዝን እናስጀምር። እንዳልነው ፖሊላይን ፒኤል ብለን ታይፕ አድርገን ነው ትእዛዙን የምናስጀምረው። ፖሊላይን ኢንተር። አሁን ስፔሲፋይ ስታርት ፖይንት ሌላው የፖሊላይን መጀመሪያ ይቺ ምልክት መጫን ካልሆነም ድሮ ብለን ፖሊላይን ማለት ነው። ለጊዜው በዛ ተጠቅመናል። በዚህኛው የመጀመሪያ ፖይንት ይሄን ከሰጠነው F8ን የኦርቶን እናብረው ወደዚህ 5 እንሳል 5 ዩኒት ይሄ ማለት ነው። በመቀጠል መሳል የምንፈልገው አርክ ነው እንበልና እንደምታዩት ከትእዛዝ መስመሩ አርክ ኦፕሽንን ኤ በመጫን ኤ ብዬ ኢንተር በማለት የአርክ ኦፕሽን ይሄው አርክ መሳል ይችላል። አሁን የሱን ዲያሜትሩን ነው መሰጥህ እለዋለሁ። ከዚህ አንድ አማራጭ ክሎዝ ዳይሬክሽን ሃፍ ዊድዝ ላይን ሬዲየስ ሰከንድ ምናምን ይላል። እኛ የምንሰጠው የአርኩን እንዳለ ወደ ላይ 2 ዩኒት ሂድልን ዲያሜትሩ 2 የሆነ ማለት ነው ይሄዳል። አሁን እንደምታዩት አርክ ትእዛዝ ውስጥ ነው ያለው። ወደ ላይን ለመመለስ ኤል ብዬ ኢንተር እላለሁ። አሁን ወደ ላይን ተመልሷል። 5 እሰራለሁ። በመቀጠል እቺን በአርክ ለመግጠም ኤ እላለሁ ኢንተር። እንደዚህ ይሆናል። እዚች ክሊክ አድርጌ ኢንተር በማለት ትእዛዜን ጨርሳለሁ። በዚህ መሰረት አርክና ፖሊላይን ተጠቅመን ላይንና አርክን አንድ ላይ ስለናል። አሁን ይሄንን ብንመርጠው ሁሉም አንድ ኤሌመንት ነው፣ እንደ አንድ ኤሌመንት ነው የተሳለውን ሁሉ ያስቀመጠው። ፖሊላይንን ኤዲት ለማድረግ ፒኢ ነው ብለናል። ፖሊላይን ኤዲት ፒኢ ነው። ይሄን ተጠቅመን ነው የምንሰራው። ለመቆራረጥ ኤክስፕሎድ ነው። እዚች ላይ ያየናት እቺ ናት። ወይም በኪቦርድ ኤክስፕሎድ ወይም ኢኤክስፒ ወይም ደግሞ ሞዲፋይ ብለን ኤክስፕሎድ የሚለውን መጠቀም እንችላለን። ይሄን እንግዲህ ይሄን ተጠቅሜ ፖሊላይንን ኤክስፕሎድ ላርገው ኢንተር። አሁን እንደምታዩት ከርቧም ብቻዋን ይሄን ላይን ብቻውን ይሄንን ብቻውን ይሄንን ብቻውን አለያይቶታል ማለት ነው። አሁን ለማያያዝ
ፖሊላይን ኤዲት ፒኢ ብዬ ኢንተር ላለው አሁን ሴሌክት ኤ ፖሊላይን ይለኛል። አንዱን እመርጣለሁ። አሁን ዱ ዩ ዋንት ቱ ተርን ኢት ኢንቱ ዋን ይላል። የስ ኢንተር ለዋለው። ምን ማድረግ ነው የምትፈልግ? ጆይን ነው የምፈልግ። ጄ ብዬ ኢንተር ለዋለው። አሁን ሴሌክት ከዚህ ጋር ማያያዝ የምትፈልጋቸው ምረጥ ይላል። ይሄንና ይሄን ነው የምፈልግ ብዬ ኢንተር ለዋለው። ትእዛዙን ለመጨረስ እንደገና ኢንተር ለዋለው። አሁን አንዱን ብመርጠው ሁሉንም በአንድነት አያይዞልኛል ማለት ነው። ይሄ እንግዲህ እኛ የጆይንን ነው የተጠቀም። የተለያዩ አማራጮችን የሚሰጥ ጽሁፍ በኮማንድ ላይን ላይ አይተናል። እነዚህ አማራጮች መካከል በጣም ከተለመዱት መካከል አንዱ ጆይን ነው። ፖሊላይንን ለማያያዝ የሚጠቅም ነው። ይሄን አሁን ያየነው ማለት ነው። የጆይን ተቃራኒ እንግዲህ እንዳየነው ኤክስፕሎድ ነው። ኤክስፕሎድ ይበታትናል፣ ጆይን አንድ ላይ ያያይዛል ማለት ነው። ከዚሁ እንግዲህ እንደተነሳን ስለ ፖሊላይን ከመጨረሳችን በፊት ይሄኛው እንደምታዩት ሪቪዥን ክላውድ ይባላል። የዚህ ጥቅሙ ምንድነው? ትኩረት እንዲደረግባቸው ወይም በስዕል ውስጥ ስህተት ያገኘንባቸውን ችግር ያገኘንባቸውን ቦታዎች ስህተት የመሰለንን ቦታዎች ምልክት ለማድረግ የምንጠቀምበት የፖሊላይን ዘር ነው። ያው የፖሊላይን ዘር ነው። በትእዛዝ መስመሩ ሬቭ ክላውድ የሪቪዥን ክላውድ ሬቭ ክላውድ በመጻፍ መሳል እንችላለን። ለምሳሌ ይሄ የተሰጠን ዲዛይን ነው ብንል ይሄ እቺ ፖይንት እዚህ ላይ መሆን አልነበረባትም ምንል ከሆነ ምልክት ለማድረግ እሱን አድርገን እንደ ራፍ የሆነ ምልክት መስጫ ደብል ክሊክ አድርገን መጨረሻ ላይ እንጨርሳለን። እንዲህ አድርገን ቀለሙንም የተለየ አድርገ ነው ለማስታወሻ ነው። በኋላ ይሄን ስራ ከሰራ ሰው ጋር ስንገናኝ እቺ እዚህ ሳትሆን እዚች ላይ ነው መሆን የነበረባት ብለን አስተያየት ለመስጠት እንደ ኖት መያዣ የምንጠቀምባት ናት። እንግዲህ ክቡራን ሰልጣኞች ይህ ምዕራፍ በዚህ አጠናቀናል። በዚህ ምዕራፍ መጨረሻ ኤክስትራ ፕራክቲስስ ተብለው እንደ ተጨማሪ መልመጃ የተሰጡ 3 መልመጃዎች አሉ። እነሱን ከሙከራ ጥያቄዎቹ ጋር ሰርታችሁ መልሳችሁ እንድታስተያዩ በማስታወስ ወደ ቀጣዩ ምዕራፍ ወደ ምዕራፍ 6 እንሄዳለን። ምዕራፍ 5 በዚህ ይጠናቀቃል።